ዛሬም ዓለም በከፍተኛ ስጋትና በታላላቅ ለውጦች መሃል ትገኛለች። አሜሪካ ታሪካዊ የተባለውን ውሳኔ ያሳልፋለች። ከዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ አቋርጣለች። በሌላ በኩል ደግሞ የኢትዮጵያ ሰማይ በዘመናዊ የጦር አውሮፕላኖችና በድሮኖች ደምቋል ተብሏል። በፓኪስታን የተከሰተው አስደንጋጭ ጥቃትስ ዓለምን እንዴት አሸበረ? እስከ መጨረሻው አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ መጀመሪያው ዜና ስናልፍ የኢትዮጵያ አየር ኃይል 9ኛ ዓመትና ጥቁር አንበሳ ኤክስፖ የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት ምክንያት በማድረግ በቢሾፍቱ የአየር ኃይል ዋና መምሪያ ታላቅ ወታደራዊ ኤክስፖ ተከፍቷል። ይህ በታሪክ ጥቁር አንበሳ ተብሎ የተሰየመው ኤክስፖ የኢትዮጵያን የሰማይ ጥበቃ አቅም ለዓለም ያሳየበት ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ በክብር እንግድነት በተገኙበት በዚህ መርሃ ግብር አየር ኃይሉ ባለፉት ጥቂት ዓመታት ያከናወናቸው የሪፎርም ስራዎች ቀርበዋል። በተለይም በሀገር ውስጥ ኢንጂነሮች የተገጣጠሙና የተሻሻሉ የሰው አልባ አውሮፕላኖች እና የጥገና ማዕከላት ትኩረትን ስበዋል። ይህ ዝግጅት ኢትዮጵያ በቀጠናው ያላትን ወታደራዊ የበላይነት ከማሳየቱም በላይ የቴክኖሎጂ ሽግግር ላይ እያደረገች ያለውን ጥረት የሚያሳይ ነው ተብሏል። ኢትዮጵያ በአፍሪካ ቀዳሚውን ዘመናዊ አየር ኃይል ከመሰረቱት ሀገሮች አንዷ መሆኗን ያውቃሉ? በ1920ዎቹ መጨረሻ ላይ የተመሰረተው ተቋም ዛሬ በ2026 ዓ.ም በዘመናዊ የሱስኮይ እና የድሮን ቴክኖሎጂ ታጅቦ 9ኛ ዓመቱን አክብሯል። ወደ ቀጣዩ ዜና ስናመራ ዓለም አቀፍ ፖለቲካ፣ የአሜሪካና የWHO ፍቺ። ዛሬ በዓለም አቀፍ ሚዲያዎች በሰፊው የተዘገበ የሚገኘው ዋነኛው ዜና አሜሪካ ከዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ ማቋረጧ ነው። የዋሽንግተን አስተዳደር ድርጅቱን ታድሶ አላደረገም፣ ለተወሰኑ ሀገራት ያደላል በሚል የጀመረው ግፊት ዛሬ ጃንዋሪ 24 ቀን 2026 ዓ.ም የመጨረሻውን ምዕራፍ ይዟል። አሜሪካ ለድርጅቱ የምታበረክተው ከፍተኛ የገንዘብ ድጋፍ መቋረጡ በተለይም በአፍሪካና በደቡብ እስያ የሚከናወኑ የፖሊዮ፣ HIV እና የሌሎች ተላላፊ በሽታዎች መከላከያ ፕሮግራሞች ላይ ትልቅ ስጋት ደቅነዋል። አሜሪካ የዓለም ጤና ድርጅት በ1948 ዓ.ም ሲመሰረት ግንባር ቀደም መስራች ነበረች። አሁን ከ70 ዓመታት በኋላ በቃኝ ማለቷ የጂኦፖለቲካ ሚዛኑን ወደ ቻይናና አውሮፓ ሊያዘነብለው ይችላል ተብሏል። የደህንነት ስጋት፣ የፓኪስታን አደጋና የፈረንሳይ እርምጃ። በእስያና በአውሮፓ በኩል የታዩት የዛሬ ክስተቶች እጅግ አሳሳቢ ናቸው። በፓኪስታን በትላንትናው ምሽት በካራካቺ ከተማ በአንድ የሰርግ ስነ ስርዓት ላይ በደረሱት ድንገተኛ ጥቃት የሟቾች ቁጥር 67 መድረሱ ተረጋግጧል። ይህ ጥቃት በሀገሪቱ ላለፉት ጥቂት ወራት የታየውን አንጻራዊ ሰላም ያናጋ ሆኗል። በሜዲትራኒያን ባህር የፈረንሳይ ባህር ኃይል ደግሞ ሻዶው ፍሊት ወይም ጥላ መርከቦች በመባል የሚታወቁትና የራሽያን ነዳጅ በድብቅ ሲያጓጉዙ የነበሩ መርከቦችን ዛሬ ማለዳ በቁጥጥር ስር ውለዋል። ይህ እርምጃ በምዕራባውያንና በሩሲያ መካከል የነበረውን የቀዘቀዘ ጦርነት ዳግም ወደ ትኩሳት ሊመልሰው እንደሚችል እየተነገረ ነው። ወደ ኢኮኖሚና የቴክኖሎጂ አዝማሚያዎች ስናልፍ በኢኮኖሚው ዘርፍ የዛሬው ሰበር ዜና የዲጂታል ገንዘቦች መዋዠቅ ነው። ቢትኮይን በአሜሪካ አዲስ የፋይናንስ ቁጥጥር ሕግ ምክንያት ቢትኮይን በአንድ ጀንበር 8% የዋጋ ቅናሽ አሳይቷል። ይህ በክሪፕቶ ገበያ ላይ ለሚሳተፉ ግለሰቦች ትልቅ ድንጋጤ ፈጥሯል። ኳንተም ኮምፒውቲንግ። በሌላ በኩል ደግሞ ጉግል ዛሬ ባወጣው መግለጫ ለመጀመሪያ ጊዜ ለንግድ ስራ የሚውል ኳንተም ኮምፒውተር አገልግሎት መጀመሩን አስታውቋል። ይህ ኮምፒውተር ተራው ኮምፒውተር በ10,000 ዓመት የሚሰራውን ስራ በ3 ደቂቃ ውስጥ የመስራት አቅም እንዳለው ተነግሯል። ተጨማሪ መረጃዎች። የዓለማችን ረጅሙ በረራ ዛሬ በጃንዋሪ 2026 ዓ.ም አየር መንገዶች በቴክኖሎጂ በመታገዛቸው ከኒውዮርክ እስከ ሲድኒ ወይም አውስትራሊያ ያለማቆሚያ ለ20 ሰዓታት የሚጓዙ በረራዎች የተለመዱ እየሆኑ መጥተዋል። የሮቦቶቹ ቁጥር በአሁኑ ሰዓት በዓለም ላይ በቤት ውስጥ ስራ የሚያግዙ ሮቦቶች ቁጥር ከቤት እንስሳት ወይም ድመትና ውሻ ቁጥር ጋር እየተቀራረበ መሆኑን ያውቁ ነበር? የዛሬው ሰበር ዜናዎች እነዚህን ይመስሉ ነበር።
አሜሪካ ከWHO መውጣቷ በአፍሪካ የጤና ዘርፍ ላይ ምን ተጽዕኖ ይኖረዋል ብለው ያስባሉ? ወይስ የኢትዮጵያ አየር ኃይል እድገት ይበልጥ አስገርሞታል? ሐሳቡን በኮሜንት መስጫው ላይ ያጋሩን። ቪዲዮውን ከወደዱት ላይክ እና ሼር ማድረጉን አይርሱ። በሌላ አዳዲስ መረጃዎች እስክንገናኝ ሁለገብ ሐሳቦች ነበረን። ሰላም ቆዩ።